ይችላል? ብቻ እሱን የምናየው ይሆናል። ወይ ፈጣሪ ወይ ያበቃልኝ። አሁን እሺ ቆይ ምን ማድረግ ይሻላል? ወይ ሙስጠፋን ባማክረው ይሻል ይሆን እንዴ? ወይ ጄሪ እንኳን ደህና መጣሽ እመቤት። ወይ ልጄ ዳኑ እንዴት ነሽ? አስደነገጥሽኝ እኮ። እናት ዛህራ እንዴት ነሽ? የኔ ልጅ ጠፋሽብኝ እኮ። አሁን መጥቻለሁ። ሁላችሁም ናፍቃችሁ ነበር። እኔም የኔ ልጅ በጣም ማትል ሐኪሟ መጣችላት አይደል አለችው። እዚሁ ልትታከም ነው የሚሻላት፣ ጥሩ አድርገሃል፣ ለእሷም ይሻላታል ብላለች። እንግዲህ እናት ዛህራ ከዚህ በፊት የምታደርጋትን እንድታደርግ ነው እየነገረችኝ ዶክተር። እናቴ ዛህራ አንቺ ታስፈልግኛለሽ፣ ኧረ ምን ገዶኝ ብላ እንግዲህ ምን ጊዜም ከጎንህ ነኝ ብላ እንግዲህ እናት ዛህራ ቃል ገብታለታለች ለአቶ አምነን። እናት ዛህራ እንግዲህ ሁሉንም ነው የምትንከባከበው። ሜሪ ናት እንግዲህ በሁሉም በታመሙትም ምን ባሉትም የምታሾፈው። ሰላም ዶክተር እንግዲህ ሄዳ ሁሉን ነገር ጠይቃታለች። ለውጣለሽ ወይ ብላታለች። አሁን እንደማይሽ ከሆነ ከበፊቱ ለውጣለሽ አለቻት። አዎ ተመስገን ነው አለች። እንግዲህ የሚፈለገው ይሄ ነው ብላ እንግዲህ ዶክተር እያጽናነቻት ነው። እንዲህ አይነት ነገር እንዴት ሊከሰት ቻለ ብላ ጠይቃታለች። ስትወድቂ ጭንቅላትሽን መቶሽ ነው አለቻት ዶክተሯ። ለዛ ነው ያጋጠመኝ ብላታለች ማለት ነው። ግን የመዳን ፐርሰንቴስ እንዴት ነው ብላ እንግዲህ ዶክተሯን ጠይቃታለች። እሱ እንኳን አይታወቅም እንዳንቺ ብርታትና ጥንካሬ ይወስናል ብላ እንግዲህ ሁሉን ነገር ነግራታለች። ለየት ያለ የሚሰማኝ ስሜት ካለ ንገሪ ብላ እንግዲህ ዶክተሯ ከጎንሽ እሆናለሁ ብላ ቃል ገብታላታለች። እኔስ ማን ነኝ? ማንስ እንዴት ነበርኩ? እንዴት ስለሆን ቻልኩ? እያለች እንግዲህ ያው የመርሳት ባህሪ ስላላት ሁሉን ነገሮችን ስለረሳች አሁን ማድረግ ያለፈው አልፏል። ከአዲስ እንደ አንዲት ህይወት መጀመር አለብሽ። ወደ ራስሽ ተመለሺ። የመመለስ መጥፎ አጋጣሚዎችን ለመርሳት ይሄ ጥሩ አጋጣሚ ነው ብላት እንግዲህ የአእምሮ እድሳት እያደረገችላት ነው፣ እየመከረቻት ነው ማለት ነው። በቂ ረፍት ማድረግ አለብሽ። አእምሮሽን ማዝናናት አለብሽ። ሌላ የሚያስፈልግሽ ካለ በማንኛውም ሰዓት አለው። አንቺ ብቻ ወደ ራስሽ ተመለሺ ብላ እንግዲህ ዶክተሯ ሁሉን ነገር አጽናንታታለች። እንግዲህ ሜሪ በዚህን ጊዜ ስልኳን እየደወለች እያወራኝ ነው ማለት ነው። እዚህ እንግዲህ ሁሌም ተንኮል ነው ስራዋ፣ ወሬ ማዳመጥ ነው። ደረጃ ላይ ሆና ወሬ እያዳመጠች ማለት ነው። እያወራኝ ነው። እና እንግዲህ እሷን ደረጃ ላይ በሆነ ጊዜ እናት ዛህራ መጣች። ሴትዮ ምን ነው እንደው ገብቅ ማለራዬ ላይ ተላከሽ አለቅም አልሽ። እኔ አንቺ ላይ የሰው ልክ አታምቂም ደግሞ ብዬ ሴጣን ታበቃለች። ወይዘሮ ዛህራ ማለት ነው። ታንቺ ምን እየቀባሽ ነው? ቅቤ አለች። ወይን ሽል እንዳንቺ ስራ ጥቼ ተማውደለድል ሙያ ይሻለኛል ብላታለች ማለት ነው። ብቻ አንቺ አልበቃ ብሎሽ እኔን ድስት አጣቢ ታደርጊኝ ነው አለቻት። እሱንም ብትሰሪ በምን እድልሻለሁ። እውነታቸውን ነው እናት ዛህራ። ሙያ ማለት ድስት አጣቢነት ማለት ወይን እንትን አይደለም፣ ስራ ክቡር ነው ማለት ነው። ወሬ ከአንዱ ኮዲና ኮዲ እየለቀሙ ወደ ሰው ከማጣላት ድስት ማጠብ ስራ መስራት ማለት መልካም ነው ማለት ነው። ስራ ያስከብራል። እና ቤቱን ማማ እናት ዛህራ እንግዲህ የሚያወሩትን አያውቁም እና ይቅር በላቸው ሲሉ ከእሱ ጋር ታገናኘኝ አለቻት። በምን ጎዶሎ ቀን ነው አንቺን ያወኩሽ እያለች እንግዲህ ከእሷ ሁሌ ትጣላለች። እሳቸውም አይተዋትም፣ ልክ ልኳ ነው የሚነግሯት እና ዛህራ ማለት ነው ሜርሲን። እሳቸው ብቻ ናቸው የእሷን ልክ የሚያውቁት ማለት ነው። ሌሎቹ እንደዚህ ደፍረው እኮ አይናገሯትም። እሷም እንደ ትንሽ ልጅ ነው የምትናገራቸው። እሷም በጣም ነው የምትናገራቸው ማለት ነው። እንግዲህ ወደ ዶክተሯ ሄዳ ዶክተሯንም እንዴት ነሽ? እንኳን ሰላም መጣሽ ውዴ። እንደምታየኝ እንግዲህ እኔ ብቻ ነኝ እዚህ ቤት ውስጥ ጤነኛ የተገኘው፣ ሌሎቹ እንግዲህ በማህበር አብደዋል አለቻት።
አይ ጥሩ ነው አለቻት። ማበዱ ብላ እንግዲህ ጠየቀች። ታዲያ ምነው ምችን አንድ ዶክተር ተነረርሱ ለምን እዚህ አትመጭም ብላ ዶክተሯ ላይ እያሾፈች ነበር። በምን ምክንያት ምን ያደርጋሉ እዚህ ቤት ውስጥ? ያው እንግዲህ ሆስፒታል አልጋ ጠፍቶ ብዙ የተኙ ስላሉ በርከት ብላችሁ ነበር መምጣት ያለባችሁ። ወይዘሮ መርሲ ተጫዋች ነሽ አለቻት። በቃ አመጣችኋለሁ ብላ እንግዲህ ዶክተሯን በትህትና መለሰችላት። ወይዘሮ ሜርሲ እንግዲህ አታወራም እንዲያለ ዋመን ከሜሪ ጋር አልጋ ላይ ቁጭ ብሎ እያለ እንግዲህ ጄሊ መጣች ማለት ነው። ጄሊ እንግዲህ ራሷን መቆጣጠር አቃታት። እሷን አቅፎ እሱን እንቅልፍ ይዞት ነበረ። ጄሊ ዝም ብላ ራሷን ይዛ ነው የቆመችው ማለት ነው። እንግዲህ የባሰ እንትን ውስጥ ገባች እንጂ ለውጥ አላገኘችም ማለት ነው። ጄሊ ሁለቱ እንቅልፍ ይዟቸው ማለት ነው። ጄሊ ምንም አልተናገረችም፣ እያለቀሰች ነው የወጣችው ማለት ነው። እንግዲህ በጣም ነው ያለቀሰችው። በፊትም ይሄንን ፈርታ ነበር ያንን ነገር ያደረገችው፣ ግን የፈራችው አልቀረም። ጄሊ ማልቀሷን እዛለች ማለት ነው። እሱ እንግዲህ ጄሊን አብሯታል። እሷ ተመልሳ መታለች። ምንም አልቀሰቀሰቻቸው፣ ምንም አላለችም። ወደ ለቅሷን የቀጠለችው የባሰ ብሌንን ከአምነን አለያያለሁ ብላ እንግዲህ እንደውም ፍቅራቸውን እያጠበቁ ናቸው ያሉት። እሱ እንግዲህ ዶክተሯ እንዳለችው በጣም እየተንከባከባት ነው አቶ አምነን። ወይዘሮ ዛህራ እንግዲህ ምግብ እየሰራች ማህሌቷን እያጸዳች እሷንም እየተንከባከበቻት ነው ማለት ነው። አቶ አምነን እናት ዛህራን መቼ ነው ይሄ ነገር የሚያበቃው ብሏታል ማለት ነው። ይሄ ነገር መቼ ነው የሚያበቃው ብሎ ሲጠይቃት አምነን ልጄ ይህንን ነገር እንዴት ሊከሰት ቻለ ብላ ጠይቃታለች። ስትወድቂ ጭንቅላትሽን መቶሽ ነው አለቻት ዶክተሯ። ለዛ ነው ያጋጠመኝ ብላታለች ማለት ነው። ግን የመዳን ፐርሰንቴስ እንዴት ነው ብላ እንግዲህ ዶክተሯን ጠይቃታለች። እሱ እንኳን አይታወቅም እንዳንቺ ብርታትና ጥንካሬ ይወስናል ብላ እንግዲህ ሁሉን ነገር እነግራታለች። ለየት ያለ የሚሰማኝ ስሜት ካለ ንገሪ ብላ እንግዲህ ዶክተሯ ከጎንሽ እሆናለሁ ብላ ቃል ገብታላታለች። እኔስ ማነኝ? ማንስ? እንዴትስ ነበርኩ? እንዴት ስለሆን ቻልኩ? እያለች እንግዲህ ያው የመርሳት ባህሪ ስላላት ሁሉን ነገሮችን ስለረሳች አሁን ማድረግ ያለብህ ያለፈው አልፏል። ከአዲስ እንደ አንዲት ህይወት መጀመር አለብሽ። ወደ ራስሽ ተመለሺ። የመመለስ መጥፎ አጋጣሚዎችን ለመርሳት ይሄ ጥሩ አጋጣሚ ነው ብላት እንግዲህ የአይምሮ እድሳት እያደረገችላት ነው፣ እየመከረቻት ነው ማለት ነው። በቂ ረፍት ማድረግ አለብሽ፣ አይምሮሽን ማዝናናት አለብሽ። ሌላ የሚያስፈልግሽ ካለ በማንኛውም ሰዓት አለው፣ አንቺ ብቻ ወደ ራስሽ ተመለሺ ብላ እንግዲህ ዶክተሯ ሁሉን ነገር አጽናንታታለች። እንግዲህ ሜሪ በዚህን ጊዜ ስልኳን እየደወለች እያወራኝ ነው ማለት ነው። እዚህ እንግዲህ ሁሌም ተንኮል ነው ስራ፣ ወሬ ማዳመጥ ነው። ደረጃ ላይ ሆና ወሬ እያዳመጠች ማለት ነው። እያወራኝ ነው። እና እንግዲህ እሷን ደረጃ ላይ በሆነ ጊዜ እናት ዛህራ መጣች። ሴትዮ ምን ነው እንደ ወገብ ቅማለራ ላይ ተላከሽ አለቅም አልሽ። እኔ አንቺ ላይ የሰው ልክ አታምቂም ደግሞ ብዬ ሴጣን ታበቃለቻት ወይዘሮ ዛህራ ማለት ነው። ታንቺ ምን እየቀባሽ ነው? ቅቤ አለች። ወይን ሽል እንዳንቺ ስራ ጥቼ ተማውደለድል ሙያ ይሻለኛል ብላታለች ማለት ነው። ብቻ አንቺ አልበቃ ብሎሽ እኔንም ድስት አጣቢ ታደርጊኝ ነው አለቻት። እሱንም ብትሰሪ በምን እድልሻለሁ። እውነታቸውን ነው እናት ዛህራ። ሙያ ማለት ድስት አጣቢነት ማለት ወይን እንትን አይደለም፣ ስራ ክቡር ነው ማለት ነው። ወሬ ከአንዱ ኮዲና ኮዲ እየለቀሙ ወደ ሰው ከማጣላት ድስት ማጠብ ስራ መስራት ማለት
መልካም ነው ማለት ነው። ስራ ያስከብራል። እናም የቤቱን ማማ እናት ዛህራ እንግዲህ የሚያወሩትን አያውቁምና ይቅር በላቸው ሲሉ ከእሱ ጋር ታገናኘኝ አለቻት። በምን ጎዶሎ ቀን ነው አንቺን ያወኩሽ እያለች እንግዲህ ከእሷ ሁሌ ትጣላለች። እሳቸውም አይተዋትም፣ ልክ ልኳ ነው የሚነግሯት እና ዛህራ ማለት ነው ሜርሲን እሳቸው ብቻ ናቸው የእሷን ልክ የሚያውቁት ማለት ነው። ሌሎቹ እንደዚህ ደፍረው እኮ አይናገሯትም። እሷም እንደ ትንሽ ነው እንደ ትንሽ ልጅ ነው የምትናገራቸው፣ እሷም በጣም ነው የምትናገራቸው ማለት ነው። እንግዲህ ወደ ዶክተሯ ሄዳ ዶክተሯንም እንዴት ነሽ? እንኳን ሰላም መጣሽ ውዴ። እንደምታየኝ እንግዲህ እኔ ብቻ ነኝ እዚህ ቤት ውስጥ ጤነኛ የተገኘው፣ ሌሎቹ እንግዲህ በማህበር አብደዋል አለቻት። አይ ጥሩ ነው አለቻት። ማበዱ ብላ እንግዲህ ጠየቀች። ታዲያ ምን ነው ምችን አንድ ዶክተር ተነረርሱ ለምን እዚህ አትመጭም ብላ ዶክተሯ ላይ እያሾፈች ነበር። በምን ምክንያት ምን ያደርጋሉ እዚህ ቤት ውስጥ? ያው እንግዲህ ሆስፒታል አልጋ ጠፍቶ ብዙ የተኙ ስላሉ በርከት ብላችሁ ነበር መምጣት ያለባችሁ። ወይዘሮ መርሲ ተጫዋች ነሽ አለቻት። በቃ አመጣችኋለሁ ብላ እንግዲህ ዶክተሯን በትህትና መለሰችላት። ወይዘሮ ሜርሲ እንግዲህ አታወራም እንዲያለ ዋመን ከሜሪ ጋር አልጋ ላይ ቁጭ ብሎ እያለ እንግዲህ ጄሊ መጣች ማለት ነው። ጄሊ እንግዲህ ራሷን መቆጣጠር አቃቴ። እሷን አቅፎ እሱን እንቅልፍ ይዞት ነበረ። ጄሊ ዝም ብላ ራሷን ይዛ ነው የቆመችው ማለት ነው። እንግዲህ የባሰ እንትን ውስጥ ገባች እንጂ ለውጥ አላገኘችም ማለት ነው። ጄሊ ሁለቱ እንቅልፍ ይዟቸው ማለት ነው። ጄሊ ምንም አልተናገረችም፣ እያለቀሰች ነው የወጣችው ማለት ነው። እንግዲህ በጣም ነው ያለቀሰችው። በፊትም ይሄንን ፈርታ ነበር ያንን ነገር ያደረገችው፣ ግን የፈራችው አልቀረም። ጄሊ ማልቀሷን እዛለች ማለት ነው። እሱ እንግዲህ ጄሊን አብሯታል። እሷ ተመልሳ መታለች። ምንም አልቀሰቀሰቻቸው፣ ምንም አላለችም። ወደ ለቅሷን የቀጠለችው የባሰ ብሌንን ከአምነን አለያያለሁ ብላ እንግዲህ እንደውም ፍቅራቸውን እያጠበቁ ናቸው ያሉት። እሱ እንግዲህ ዶክተሯ እንዳለችው በጣም እየተንከባከባት ነው አቶ አምነን። ወይዘሮ ዛህራ እንግዲህ ምግብ እየሰራች ማርቤቷን እያጸዳች እሷንም እየተንከባከበቻት ነው ማለት ነው። አቶ አምነን እናት ዛህራን መቼ ነው ይሄን ነገር የሚያበቃው ብሏታል ማለት ነው። ይሄ ነገር መቼ ነው የሚያበቃው ብሎ ሲጠይቃት አምነን ልጄ